እንዴት ናችሁ? ሰላም ነው? አለን እንዴት ነው? ዶክ እንዴት ናችሁ? ሰላም ናችሁ? ሰላም ነን። አይ ሰላም ቲንክ ይመስገነው። በጣም ጥሩ ዶክ። በቃ የሚመጡም አይደለም እና እንጀምራለን። ስለዚህ ስለ አይሲዲኤል ብሪፍ ኢንትሮዳክሽን ይኖረኛል እና ነገም ደግሞ ምን ማድረግ እንዳለባችሁ የሚያሳይ ኦሪንቴሽን ነው። ያንን ዳይሬክሽን ለመስጠት ነው። አይ ቲንክ ኢሜይላችሁ ላይ የተላከ ሊንክ እና ኢንፎርሜሽን አለ ከወለላ ከሚባል ወይም ከምትባል የኒውሮኔት አይ ቲንክ የፕሮጀክት ማናጀር ናት። ከእሷ ኦልሬዲ እናንተ ራንደምሊ እነዚህ ዌቭ 1 እና ዌቭ 2 ውስጥ ኢቭን አካዳሚክ አመራሮች የሚለው ዋትሳፕ ግሩፕ ላይ ካሉት አባላት ውስጥ ራንደምሊ 12 እንደዚህ የሚያክሉ ሰዎችን ሰሌክት አድርገናል እና ከዛ ውስጥ እናንተ አንዱ ናችሁ ማለት ነው። በዋናነት አይሲዲኤል ማለት ኢንተርናሽናል ኮምፒውተር ድራይቪንግ ላይሰንስ የሚል አይነት ትርጉም ነው ያለው። በመጀመሪያ በፈረንሳይ ሀገር ነው አክቹዋሊ ሲጀመር በፈረንሳይ ሀገር ነው እና ብዙ የዩኒቨርሲቲ መምህራኖች የዲጂታል ስታንዳርዳቸውን የዲጂታል ሊትረሲ ስታተሳቸውን ሜጀር ሊያደርጉበት ዲዛይን የተደረገ ኢንተርቬንሽን ነው። ከዛን ብዙ ሀገራት ላይ ኢምፕሊመንት ተደርጓል። ኢቭን ከአፍሪካ ውስጥ በኢጅፕት ላይ ፎር ኤግዛምፕል በግብፅ አንድ የዩኒቨርሲቲ መምህር የግዴታ አይሲዲኤል ሰርቲፋይድ መሆን እንዳለበት ያሳያል እና አሁን አይሲዲኤል አፍሪካ የሚል በአፍሪካ ቅርንጫፍ አለው። አይሲዲኤል አይ ቲንክ ሩዋንዳ አካባቢ ነው ያለው ቅርንጫፍ መስሪያ ቤቱ እና አይሲዲኤል አፍሪካ የሚለው ኢንስቲትዩሽን ከትምህርት ሚኒስቴር ጋርም እየሰራ ነው ያለው። ኢትዮጵያ ውስጥ ያሉት መምህራኖች በዲጂታል ሊትረሲ ሰርቲፋይ እንዲሆኑና ያንንም ነገር ለኮሚኒቲው ሰርቲፊኬሽን ሴንተር ወይም ደግሞ ኤክሰለንሲ ሴንተር በመሆን ዩኒቨርሲቲዎች አክሬዲትድ በመሆን በዚህ በአይሲዲኤል አፍሪካ ኢንስቲትዩሽን እንትኑን በማግኘት አንድ ስልክ አይ ቲንክ ስታፎችን ይመስለኛል ይሄ ስልክ ሄሎ እንትን ማድረግ እንጀምራለን። ከዚህም በፊት እንደነገርኳችሁ ይሄ አይሲዲኤል አፍሪካ የሚለው ኢንስቲትዩሽን አይሲዲኤልን የኢትዮጵያ ውስጥ ያሉትን ዩኒቨርሲቲዎች የአይሲዲኤል ኤክሰለንሲ ወይም አክሬዲቴሽኑን በመስጠት ሰርቲፊኬሽኑን በመስጠት ሴንተር እንዲሆኑና እነሱም በመጀመሪያ የዩኒቨርሲቲ መምህራኖች እዛ ዩኒቨርሲቲ ላይ የሚያስተምሩ መምህራኖች በዚህ ትሬኒንግ በመሰልጠን ራሳቸውን ሰርቲፋይ በማድረግ ዩኒቨርሲቲውንም ደግሞ እንደዛው ሰርቲፊኬሽን ሴንተር እንዲሆንና ሁሉንም በዩኒቨርሲቲው አካባቢ ያሉት ወይ ዩኒቨርሲቲውን አክሰስ ሊያደርጉ የሚችሉትን ማህበረሰብ በዚህ ኢንተርቬንሽን ሰርቲፋይ እንዲያደርጉ ታስቦ አሁን በኢትዮጵያ ውስጥ እንዲስፋፋ ነው ይሄ ነገር የታሰበ እና እየተሰራ ያለው። በዋናነት ትምህርት ሚኒስቴር ከኒውሮኔት ፒኤልሲ የሚል ይሄውም እዚሁ
ሀገራችን ያለ ኒውሮኔት ፒኤልሲ አይ ቲንክ ኦፊስ ቢሮቸው ግሎባል አካባቢ ነው ያለው። እዛ በዚህም ፒኤልሲ በኩል ወይም በዚህ ፓርትነርሺፕ ከትምህርት ሚኒስቴር ጋር ባደረጉት ፓርትነርሺፕ ይሄንን ነገር እዚሁ ኢትዮጵያ ባሉት የመንግስት ዩኒቨርሲቲዎችም አክሬዲቴሽኑን በመስጠት እነሱም ሰርቲፋይ ትሬኒንጎችን በመስጠት ትሬኒንጉን ሰርቲፋይ እንዲያደርጉ ያንን አይነት ፓርትነርሺፕ ለመፍጠር ታስቦ ነው። በዋናነት ይሄንን ትሬኒንግ ሲሰጥ 2 ሰዎች ተመርጠው ነበር ከኛ ዩኒቨርሲቲ። አንዱ እኔ ነኝ እና ስፔሲፊካሊ ደግሞ ሲጋበዙ አይሲዲኤል ትሬኒንግን እንዲወስዱ 2 ባለሙያዎችን 2 መምህራኖችን ነገ ይሄንን ኢኒሼቲቭ በዩኒቨርሲቲ ውስጥ እንዲያስፋፉ ተብሎ 2 ሰዎች ተመርጠው ነበር። አንዱ እኔ ነኝ። አንዱ ያው ነፍሱን ይማረውና እንትና ነበረ ይሄ ያረፈው ማን ነበረ ስሙ? ክብሩ ስለሺ ነበረ እና ነፍሱን ይማረውና እሱ ነበረ እኔና እሱ ነበረ ትሬኒንጉን እንድንወስድ ይሄር ነው። ትሬኒንግ የተሰጠው ያው በአይሲዲኤል አፍሪካ ነው። ነገር ግን በኒውሮኔት ፋሲሊቴሽን ነው እና ኒውሮኔት ግሎባል አካባቢ ነው ቢሮቸው። እዛ ሄደን ነበረ ትሬኒንጉን ለ2 ሳምንት የወሰድ ነው። ትሬኒንጉን ከወሰድን በኋላ በ2 ሳምንት ጊዜ ውስጥ ፈተና ነበረው። 6 ኮርሶች አሉት እና እነዛ 6 ኮርሶች ወሰድን። ፈተናም አለ ኳሊፊኬሽን ስላለው ኳሊፊኬሽን ኤግዛም ነበረ። ያንን ስናልፍ ሰርቲፋይ ሆነን ማለት ነው። ዘን ሁለተኛው ደግሞ አይሲዲኤል ፕሮፌሽናል ይባላል። ያኛው ወርክ ፎርስ ነው። ሪላቲቭሊ ቀለል ያለ ነበረ። ኦፍኮርስ ይሄንን አይሲዲኤል ወርክ ፎርስ እና አይሲዲኤል ፕሮፌሽናል የሚለውን ትሬኒንግ ከመውሰዳችን በፊት ፕሪሊሚነሪ የሆነ አሰስመንቶች ነበሩ። የቱ ጋር እንዳለን 30 ደቂቃ አይወስድም። በወቅቱ እንትን ሲልብን ያን ያህል አልወሰደብንም። ወደ 30 ደቂቃ ያህል ነው። ኦልሞስት በወርክ ፎርሱ በአይሲዲኤል ወርክ ፎርስ እና አይሲዲኤል ፕሮፌሽናል በሚለው ትሬኒንግ ውስጥ የወሰድናቸውን ኮንተንቶች ራፍሊ አክሰስ ያደረገ ነበረ። አሰስመንቱ በዛ መልኩ ነበረና በዛ መልኩ ሄርንበት። እኛም ፕሪሊሚናሪ ሰርቬውን ሰርተን ነበር ማለት ነው። በዛ አደረግን። ከዛን ኳሊፋይ ስንሆን ሰርቲፊኬሽኑን አገኘን። አሁን ይሄንን ኢኒሼቲቭ ሌሎችንም እንዲያገኙት ኦፖርቹኒቲውን ለመፍጠር ነው እንደ እቅድ ተይዞ ያለው ማለት ነው። አሁን በዋናነት በዩኒቨርሲቲ ውስጥ ያሉት አመራሮች ኦፍኮርስ ይህንን ሪከርድም እያደረግኩን ያለሁት። ስለዚህ ይህንን ቪዲዮም ሼር በማድረግ ዛሬ ሚስ ያደረጉ ሰዎች ኦፖርቹኒቲውን እንዲያገኙት እንፈጥራለን እና እነሱ አመራሮቹ ይሄንን ነገር አሰስ በማድረግ ፕሪሊሚናሪ ሰርቬውን ማለት ነው እንትን በማድረግ ቼክ በማድረግ ወይም ሰርቬውን ኢንጌጅ በማድረግ የቱ ጋር ዩኒቨርሲቲው አካባቢ ላይ ምን አይነት ጋፕ አለ፣ የማይክሮሶፍት ወርድ አጠቃቀማችን ምን ይመስላል፣ ፓወርፖይንት አጠቃቀማችን ዛት ማች የሚከብዱ አይደሉም አስመንቶቹ ወይም ሰርቬው ግን ቤዚክ የሆኑ ነገሮች ናቸው። በዚህኛው ማለት ነው ጋፕ አይደንቲፋይ ለማድረግ ኮምፒውተሮቻችንን ሃክ እንዳይደረጉብን ሴኩሪቲ እንዴት ነው ያንን ኢንሹር የምናደርገው፣ ብሮዘራችንን እንዴት ነው ሞር ሴኩር የምናደርገው፣ ዌብሳይቶቻችንን ኢሜይሎቻችንን እንዴት ነው ሞር ሴኩር የምናደርገው፣ ቲም ወርክ አንዳንድ ጊዜ ዛሬ 6 ሰዓት ወይም ከምሽቱ 12 ሰዓት አካባቢ ነው እየተገናኘን ያለ ነው። ዘን ሌላ ጊዜም ቲም ወርክ ሊኖር ይችላል። ኦንላይን ቲም ወርክ ሊኖር ይችላል። አንዳንድ ስራዎችን ፕሮጀክቶችን የኮሚቴ ስራዎችን ኦንላይን ልንሰራ እንችላለን። የግዴታ መገናኘት ላይመቻችልን ይችላልና አንድም ይሄ ኢኒሼቲቭ የመጣበትን ምክንያት ያው እንደምታውቁት የዲጂታል ኢሹ ሲነሳ ብዙውን ጊዜ ኮቪድ-19 ነው እንደ ኤግዛምፕል የሚወሰደውና ኮቪድ-19 ሲከሰት ብዙ ኤሌመንተሪ ስኩል ሃይ ስኩሎች
ኦልሞስት ተዘግቶ ነበረ። ዩኒቨርሲቲዎችን በዛው ልክ ለ2 ወር ለ3 ወር ያህል ዝግ ነበሩ። ከዛ መልስ ነው ደግሞ ኦንላይን ነገሮችን ዙምን በመጠቀም ጎግል ሚቲንግን በመጠቀም ቴሌግራምን በመጠቀም ተማሪዎቻችንን ስንደርስ የነበረው። ነገር ግን ያም ራሱ ኦንላይን ፕላትፎርም ወይ ኦንላይን ቲቺንግ፣ ኦንላይን ለርኒንግ፣ ብሌንድድ ለርኒንግ የሚለውን ክራይቴሪያ ሚት አያደርግም። ለምን ቢባል ኦንላይን ለርኒንግ ሲባል ብዙ ነገሮች አሉት። ለርኒንግ ማኔጅመንት ሲስተም ያስፈልገዋል፣ ዲስከሽን ፕላትፎርሞች ያስፈልገዋል፣ ቲም ወርክ ያስፈልጋል። እነዚህ ካሌሉ ያንን ነገር ሚት አላደረገም ማለት ነው እና በወቅቱ ስንጠቀም የነበረው በዛ ልክ ነው ያለው እና እንደዛ ነበረ። አሁን ያም ነው ማለት ነው። እነዚህ ጉዳዮች ናቸው ኢሹን አሁን ሞር ይሄንን ነገር ማስፋፋት አለብን ተብሎ እየተሰራበት ያለው ማለት ነው እና ስለሱ ነገርም እንዴት ነው ቲምወርክን ፕሮሞት የምናደርገው የሚሉትን ነገሮችንም የምንማርበት ያንንም አፕሮች የምንማርበት ለተማሪዎቻችን የምናዳርስበት ነገሮችንም ያስተምረናል ይሄ አይሲዲኤል። ስለዚህ ዛሬ ስለሱ ጉዳይ ነው ብሪፍ ኢንትሮዳክሽን ልሰጣችሁ ያሰብኩት። እዚህ ጋር አይ ቲንክ እንደሚታየው ኢፒኤስዩ አይሲዲኤል ዲጂታል ስታንዳርድ አሰስመንት ፕሪሊሚነሪ ብሪፊንግ ነው ኢን ኮላቦሬሽን ዊዝ ኒውሮኔት ፒኤልሲ ነው። እንደምታውቁት አሁን ያወራሁት ነገር ነው ሞሮሌስ ኒውሮኔትም አንዱ ፓርትነራችን ነው ማለት ነው። አሁን እዚህ ጋር እንደምታየው በዋናነት ነገ ዩኒቨርሲቲያችን በዚህ ጉዳይ አክሬዲትድ እንዲሆን ነው የሚፈለገው። አሁን ይሄ ነገር እንደ ዋዛ የምናየው ነገር አይደለም። ፍራንክሊ ስፒኪንግ አይ ቲንክ ለዛ ነው ብዙ ፑሽ ለማድረግ እያሰብኩን ያለሁት። ቪዲዮም ቀርጬ ያው ማኔጅመንት ዶክተር አማኑኤልንም ዛሬ ኢንፐርሰን አግኝቻቸው አናግሬው ነበረ። ነገም ደግሞ ሞር ስለዚህ ጉዳይ ሞር ኢሹ እንዲሰጠው ሲሪየስ ጉዳይ እንደሆነና ለዩኒቨርሲቲያችን ሊጠቅም እንደሚችል ከዚህ ዩኒቨርሲቲያችንም ብዙ ጊዜ ሴንተር ኦፍ ኤክሰለንሲ እንሆናለን፣ በትሬኒንግ ሴንተር ኦፍ ኤክሰለንሲ እንሆናለን። ስፔሻሊ ደግሞ የመንግስት ሰራተኛውንና የመንግስት መስሪያ ቤትን ፐብሊክ ሴክተር የምንለውን ሴክተር እናዘምናለን። ቴክኖሎጂ እንዲጠቀሙ ቴክኖሎጂን በመጠቀም ዋናው ቪዥናችንም ሚሽናችንም ይሄ ነው እንደሚታወቀው እና ይሄ ነገር ሊሰጠው የሚገባው ፍራንክሊ ስፒኪንግ ሊሰጠው የሚገባው ትኩረት አይሲዲኤል የሚባለው ኢንተርቬንሽን የመጣው ኦፖርቹኒቲ ሪል ያገኘ አይመስለኝም። ነገር ግን ያንን አፕሮፕሪየት ትኩረት እንዲያገኝ ያው በተቻለ መጠን ፑሽ ለማድረግ ሞክራለሁ። ብዙ አፍሪካ ውስጥ ያሉ ዩኒቨርሲቲዎች ሴንተር ኦፍ ኤክሰለንሲ በዚህ ጉዳይ ሆኗል ማለት ነው። ዲጂታል ነው ስለሚያስተምረው ስለ ዲጂታል ነው። አሁን እዚህ ጋር እንደምታዩት ዩኒቨርሲቲ ኦፍ ቴክኖሎጂ ኤንድ አርት ኦፍ ቡዩምባ ይላል። አይ ቲንክ ሩዋንዳ ውስጥ የሚገኝ ዩኒቨርሲቲ ነው። ፒክቸሩ ላይም እንደምታዩት አክሬዲትድ የሆነ ነው ማለት ነው ይሄ ዩኒቨርሲቲ። እነዚህ ሰዎች አሁን በዛ ዩኒቨርሲቲ ያሉ ቶፕ ኦፊሻሎች ናቸው። እነሱ ተመርቀው ሴንተር ኦፍ ኤክሰለንሲ እንዲሆኑና ነገ ለሰፊው ማህበረሰብ እንዲያዳርሱ ነው ማለት ነው የታሰበው። በእኛ ሀገርም ይሄ ነገር መጥቷል። ኦፖርቹኒቲውን አይ ቲንክ ኦፍ ኢፌክቲቭሊ ልንጠቀም ይገባል ማለት ነው። ሌላ ዩኒቨርሲቲም አለ። ይሄኛው ፎር ኤግዛምፕል ዩኒቨርሲቲ ሁለት ሜይ ቢ ትናንትና ሼር አድርጌ ነበረ እና ብዙ ኦንላይን ሰርች ብታደርጉት ብዙ በዚህ ሴንተር አክሬዲትድ የሆኑ ብዙ ኢንስቲትዩሽኖችን እናገኛለን። የኛ ዩኒቨርሲቲም አይ ቲንክ ፑሽ አደርጋለሁ በእርግጥ ቶፕ ኦፊሻሎችን በማግኘት በማሳመን ያው ዶክተር አማኑኤልም ያንን ነገር ፕሮሚስ ገብቷል ዛሬ። ስለዚህ ዛሬም አይ ቲንክ 3ቱ ቫይስ ፕሬዚዳንቶች ይሄ ኤግዚት ኤግዛምን ፋሲሊቴት እያደረጉና ማታ በዚህ ሰዓት ግብረ ኃይሉ ተሰባስቦ ኢቫሉዌት የቀኑን ውሎ ኢቫሉዌት የምናደርግበት ሰዓት ነው ምናምን የሚል አይነት ምላሽ ስላገኘው ነው ይህንን ሚስ ያደረጉት። ስለዚህ ቪዲዮም እየተቀረጸ ስለሆነ እኔም ደግሞ ጠጋብዬ ነገሩን እንዲገነዘቡትና የሚያስፈልገውን ትኩረት ሰጥተው እነሱም አስመንቱ ውስጥ ኢንጌጅ በማድረግ ሴንተሩ አይሲዲኤል አፍሪካ የሚለው ሴንተር እና ሀገር ውስጥም ካሉት አጋር ድርጅቶች ትምህርት ሚኒስቴር እና ኒውሮኔት
ጋር በመሆን ነገሩ መሬት እንድናወርደው ነው። ያንን ለማድረግ እኔም ያው እጥራለሁ። አሁን እዚህ ጋር እንደምታዩት አይ ቲንክ እችኛዋ ነገር እዚህ ጋር ብዙ ላትታያችሁ ትችላለች። እንደምታዩት እኛ አሁን እነዚህ መምህራኖች ናቸው ከተለያዩ ዩኒቨርሲቲ። ፎር ኤግዛምፕል ጸጋነች ትባላለች እቺ አይሲዲ ኢለርኒንግ ዳይሬክተር ናት ወቻሞ ዩኒቨርሲቲ አይ ቲንክ። እና እነዚህ ከመቀሌ ዩኒቨርሲቲ ከአክሱም ዩኒቨርሲቲ እና ከተለያዩ ሀገራችን ዩኒቨርሲቲ ይሄ አይ ቲንክ መደወላቡ ዩኒቨርሲቲ እና ሁሉም እኔም ያው እንደምታዩኝ አርባ ምንጭ ዩኒቨርሲቲ እና ከዛ ሰርቲፋይ የሆንን ግሎባል ሆቴል ላይ ነው የመጀመሪያው ዙር ላይ ሰርቲፋይ የሆኑ መምህራኖች ናቸው ማለት ነው። እኔም አንዱ ነበርኩኝ። ስለዚህ አይሲዲኤል ምን እንደሆነ ኢንተርናሽናል ኮምፒውተር ድራይቪንግ ላይሰንስ ሰርቲፊኬት እንደሆነ እና የዚህ ፕሪሊሚነሪ አሰስመንት ኦብጀክቲቭም ነገር በዩኒቨርሲቲያችን ነገሩን መሬት በማውረድ ዩኒቨርሲቲያችንም አክሬዲትድ የሆነ ዩኒቨርሲቲ ሆኖ እንደ ኤጀንት ስራውን እንዲሰራ ታስቦ ነው ማለት ነው። እና የዚህ ፕሪሊሚነሪ ሰርቬይ ኦብጀክቲቭም ለዚህ ጉዳይ ነው። እናንተ መስመሩን ይዛችሁ ዩኒቨርሲቲ ውስጥ ያሉት ሲኒየር ማኔጅመንቶች ተመርጠው ነው ኢቨን ቶፕ ኦፊሻሎች ኢንክሉዲንግ ፕሬዚዳንት ንጉስ እና ሶስቱ ቫይስ ፕሬዚዳንቶች ዲኖች እና ዩኒቨርሲቲ ውስጥ ያሉት ወሳኝ ቦታ ያሉት አመራሮች ሲኒየር የሆኑ ሰዎችን ነው የተመረጡት። ስለዚህ ሰርቬው ዋና ዓላማው ምን ያስፈልገናል፣ ምን ፓኬጁ ብዙ ነው። አሁን ኦንላይን ገብታችሁ አይሲዲኤልን ሰርች ብታደርጉ ብዙ አይነት ስለ ሳይበር ሲኪሪቲ ስለ አይሲቲ ኢን ሃየር ኤዱኬሽን ብዙ አይነት ኢንተርቬንሽኖች አሉት። ከነዛ ውስጥ ዩኒቨርሲቲው ምን አይነት ትሬኒንጉን ቢሰጠው በነፃ ነው፣ ግን ኢንተርናሽናሊ አክሰፕትድ የሆነ ሰርቲፊኬት ነው የሚሰጠው። እና እዚህ ጋር እንደምታዩት እዚህ ጋር ሌላኛው ማለት አይሲዲኤል ማለት ዲጂታል ስኪል ስታንዳርድ እንደማለት ነው። የእኛን ዲጂታል ስኪል የቱ ጋር እንዳለ ሊወስንልን ወይም ደግሞ አሰስ ሊያደርግልን የሚጠቅም አይነት ሰርቲፊኬሽን ሴንተር ነው ማለት ነው። ግሎባሊ ሪኮግናይዝድ ሰርቲፊኬት ነው የምናገኘው። ፕራክቲካል ዲጂታል ስኪል ፎር ኤዱኬሽን እንደ ወርክ አሁን ለሃየር ኤዱኬሽንም ለሰከንደሪ ስኩልም ይሁን ለፕራይመሪ ስኩልም የሚሆን አይነት ስኪሎችን እሱንም ብቻ አይደለም ለመንግስት መስሪያ ቤትም ለኢንተርናሽናል ኦርጋናይዜሽንም ለፕራይቬት ሴክተርም ለፐብሊክ ሴክተርም የሚሆን አይነት ስኪል የሚያስጨብጥ የትሬኒንግ ሴንተር እና ጀስት አሁን በአሁኑ ሰዓት ኢቨን ዶክተር ንጉስም ብዙ ጊዜ ደጋግሞ የሚናገረው አይነት ነገር ነውና ትሬነሩም ሰርቲፋይድ መሆን አለባቸው። ሰርቲፊኬት ኦፍ ኢንጌጅመንት አይደለም፣ ሰርቲፊኬት ኦፍ ፓርቲሲፔሽን አይደለም። ይህ ሰርቲፊኬት ኦፍ ኳሊፊኬሽን ነው የሚሰጠው ማለት ነው። ይሄም በፈተና ነው። ወደፊት አሁን ትሬኒንጉን ሁሉ ማህበረሰብ ጋር ሲዳረስ ፈተና አለው ማለት ነው። ፈተናውን ያለፈ ነው ለዛ ሰርቲፊኬሽን የሚበቃው። ይሄ እንትንም እንደዚህ አይነት ኦብጀክቲቭ ነው። ኢምፖርታንስ ኦፍ ዲጂታል ስኪል ኦፍ ኮርስ ዲጂታል ሊትረሲ ለምን ይጠቅማል የሚለው ነገር ፕሮዳክቲቪቲያችንን ለመጨመር፣ ቤተር ኮሚኒኬሽን፣ ፕሮብሌም ሶልቪንግ ስኪላችንን፣ ኮላቦሬሽን ስኪላችንን፣ ቲቺንግ ስኪላችንን ለመጨመር። ይሄ አሁን ዲጂታል ስኪል ለምን ያስፈልጋል የሚለው ጥያቄ አይደለም። ማንም ሰው አሁን አራተኛው ቴክኖሎጂ ሪቮሉሽን ባለበት ወቅት የኛ ዲጂታል ስኪላችንን በዛ እኩል የማሄድ ከሆነ ወደኋላ የምንቀርበት ሁኔታ ላይ ነው የምንወርደው እና ለምን ያስፈልጋል የሚለው ጥያቄ ውስጥ የሚያስገባን ጉዳይ አይደለም ማለት ነው። ሌላው ኢፒኤስዩ ኤንድ አይሲዲኤል ፓርትነርስ አሁን ከዚህ በፊት ሁለት ሰዎች ኦፖርቹኒቲውን አግኝተው ነበረ። ከዛ ሁለት ሰዎች ውስጥ እኔ አሁን ያው እዚህ ጋር እንደምታዩት አይሲዲኤል ቶፒኮቹ እነማን ናቸው ብንል ኮምፒውተር ኤንድ ኦንላይን ኢሴንሻል ይላል። አንዱ ለዛ ሰርቲፊኬት 80 ነው፣ እንደዛ ነው ማለፊያ ነጥቡ 80 ነው እና ፈተና አለው፣ በሰዓት ነው። ጥያቄዎቹ ወደ 50 ጥያቄ ወደ 45 ጥያቄ ናቸው። ሰዓቱ ግን ላይክ 45 ደቂቃ ምናምን ነው የሚሆነው እና በጣም ከሰዓቱ ጋር መሄድም ራሱ አንዱ ነበር ማለት ነው። እና አንደኛ ኮምፒውተር ኦንላይን ኢሴንሻል ኮንተንቱ አንደኛ ወርድ ዶኪሜንት። ወርድ ራሱ አሁን እኛ ኮመንሊ ዴይ ቱ ዴይ እንጠቀማለን ወርድን። እኔ ራሱ አሁን ወርድን ኢፌክቲቭሊ ከመጠቀም ከጀመርኩኝ ኦልሞስት 10 ዓመቶችን አስቆጥሬያለሁ። ኦልሞስት ከ2002 ነው ኮምፒውተርን
ኤክስፖሩ ያገኘሁት ማለት ነው በ2002 ከ2002 ጀምሮ ወርድን ምናምኖችን የሚባሉትን የኮምፒውተር አፕሊኬሽኖችን ስጠቀም ነበረ። ግን ወርድ የሚለውን ኤምኤስ ወርድ ማይክሮሶፍት ወርድን ብዙ እንደማላውቀው ነው ከዚህ ትሬኒንግ ላይ ያገኘሁት። ሌላው ሳይበር ሲኪሪቲ ነው። ኮምፒውተሮቻችን እንዴት አድርገን ሲኪዩር ማድረግ እንዳለብን ብዙ አይነት ስካሞች አሉ፣ ብዙ አይነት ሃከሮች አሉ እና ለእንደዚህ አይነት ሲኪዩሪቲ ኦንላይንን እንጠቀማለን ስንል አንዳንዴ ደግሞ ራሳችንን መጠበቅ ይኖርብናል። ስለዛ ጉዳይ ነው የሚያስተምረው። ማይክሮሶፍት ፓወርፖይንት አሁን ስቲል አሁን ሁላችንም ፓወርፖይንት ዴይ ቱ ዴይ ስራችን ነው። ፓወርፖይንት እንጠቀማለን። ነገር ግን ብዙ ማናውቀው ነገሮች ነው ያሉት እና ይሄ ነገር ስለዛ ጉዳይ ነበረ የሚያስተምረው። ኤክሴል ሺትንም አንድ ጊዜ ትዝ ይለኛል ከትምህርት ሚኒስቴር በሁሉም ዩኒቨርሲቲ ከሁሉም ሀገራችን ክፍል ጋትን ናሽናል ግራጁዌት አድሚሽን ቴስት የሚል ኤንጋት የምንለው የማስተር ተማሪዎች የሚወስዱትን ተማሪዎች እንትን አለና ተላከልን። ኦልሞስት ከሁሉም ሀገራችን ክፍል ኤንጋትን አፕላይ ያደረጉት። ከዛ ውስጥ የእኛ ዩኒቨርሲቲ ደግሞ የላካቸው ሰዎች ነበሩ። መጀመሪያ ዓመት ላይ ማለት ነው። የእኛ ዩኒቨርሲቲ የላካቸው ሰዎች ነበሩ። በእኛ ያው ከፐብሊክ ሴክተሩ መርጠን ለትምህርት ሚኒስቴር ኤንጋት እንዲፈተኑ ተብሎ የተላኩ ወደ 7000 ነው እንደዛ ተማሪዎች ነበሩ፣ ወይም ደግሞ ፖቴንሻል የሆኑ ተማሪዎች ነበሩ። ከዛ ውስጥ ኤንጋት አፕላይ ያደረጉ ተማሪዎች ከ7000 ውስጥ ወደ ትምህርት ሚኒስቴር ከተላኩት ውስጥ ኤንጋት ሊፈተኑ አፕላይ ያደረጉ ተማሪዎች ስንት ናቸው? እስቲ ይሄንን ነገር አውጣ ብሎ ነው ዶክተር ለማ እንዳወጣ ከ7000 ውስጥ እኛ የላክናቸው እነማን ናቸው ማለት። አሁን ከ7000 ውስጥ ተማሪዎች ኤንጋትን ለመፈተን ለራሳቸው ነው አፕላይ የሚያደርጉት፣ ያው 700 ብርም ስለሚከፍሉ። እኛ ግን እነዚህ ሰዎች አስፈትኑልን ብለን ነበረ። 700 ብር ደግሞ ለራሳቸው ከፍለው መመዝገብም ደግሞ ሌላ ጥያቄ ነበር ማለት ነው። ከዛው ከላክነው 7000 ውስጥ ስንቱ ነው 700 ብር ከፍሎ ራሱ ኤንጋት ለመፈተን ሬዲ የሆነው? ይሄንን ነበረ እና በጣም ከባድ ነበረ በወቅቱ። እኔም ያው እንደዚሁ ከኢንተርኔት ከምናምን ጎርግሬ በግድ ነበር የደረስኩበት ያንን 2000-3000 ተማሪዎች መሆናቸውን ያወቅኩት ማለት ነውና ዘን አሁን ግን እሱን ሁሉ ያስተምረናል ማለት ነው። ብዙ አፕሊኬሽኖች አሉ ብዙ ማናውቀው፣ ብናውቃቸው ግን የዕለት ተዕለት ስራችንን በሚያቀላጥፉልን ስለነሱ ነገሮች ሪሞት ወርክ ቅድም ያልኩት ነውና ኦንላይን ስራ እንዴት እንሰራለን፣ ቲም ወርክ የሚል እንደዚህ አፕሊኬሽኖች አሉ። ኢቭን ጎግል ሚትም ይሁን እንደዚህ አይነት ኦንላይን አንዳንድ ፕሮጀክቶችን አብረን ስንሰራ አሁን ውጭ ሀገርም ሆነ አንዳንድ ሰዎች እኔ አሁን የተማርኩበት ዩኒቨርሲቲ ኮሪያ ዲቨሎፕመንት ኢንስቲትዩት ይባላልና ከአልሙኒያ ተማሪዎች ከዛ ዩኒቨርሲቲ የተመረቅን ተማሪዎች ሪሰርች አብረን እንድንሰራ ምናምን ኦፖርቹኒቲዎች ይኖራሉ እና ተማሪዎቻችን ብዙ ሀገር ያሉ ተማሪዎች ነው። ስለዚህ ኦንላይን ስንሰራ የግዴታ አንዳንዴ አንድ ዶክመንት ላይ ቁጭ ብለን መስራት የሚኖርብን ጊዜ ሁሉ ይኖራል ማለት ነው። ስለነሱ ሁሉ ከዛ ነው የሚያስተምረን። አንድ ዶክመንት ላይ እሱ ሜቢ ሼር አድርገን የምንሰራ ያንኑ ዶክሜንት ላይ ሁላችንም ኮሜንት የምናደርግበት ኢቨን አንዳንድ ጊዜ ላይቭ ሁላችንም ተገናኝተን ሴም ዶክመንት ሼር አድርገን እንደዛ አብረን ሼርድ የሆነ ዶክመንት ላይ የምንሰራ ነገሮችን አሉና እንደዚህ አይነት ኦፖርቹኒቲዎች አሉ። ስለዚህ ሪሞት ወርክ የሚለው ስለነዛ ጉዳይ ኦንላይን ሆነን በግሩፕ እንዴት እንሰራለን የሚለውን ነገር እና እኛም እንደ መምህር ከብዙ ሀገር ካሉት ዩኒቨርሲቲ መምህራኖች ጋር ኮላቦሬት ማድረግ ይኖርብናል። ሪሰርች አብረን መስራት ይኖርብናል። ስለዚህ ላይቭ ገብተን አንድ ዶክሜንት ላይ ሼርድ የሆነ ዶክሜንት ላይ አት ዘ ሪል ታይምም ይሁን አት ዘ ኮንፊደንስ ታይም መስራት ይኖርብናል። ሴም ዶክሜንት ላይ አብረን የምንሰራበት እድሎች ወይም ደግሞ እንደዚህ አይነት አጋጣሚዎች ሊኖሩ ይችላሉ። ያንን እንድንሰራ የሚረዱ ብዙ አይነት ቴክኖሎጂዎች አሉ፣ ብዙ አይነት ቴክኒኮች አሉ። ቀላል ሊሆኑ ይችላሉ፣ ግን ካላወቅናቸው አጠቃቀማቸውንም የማናቅ ከሆነ ኢቭን ያ አፕሊኬሽን ለዛ ጉዳይ እንደሚጠቅመን ፍሪሊ አክሰሰብል የሚሆኑ አፕሊኬሽኖች አሉና እነሱን አንድም ማወቅ፣ ሁለተኛ ደግሞ እንዴት እንደምንጠቀም የቱ ጋር መጠቀም እንደምንችል የሚያስገነዝበን አይነት ኢንተርቬንሽን ነው። ቲምወርክ የሚል አለ፣ አይሲቲ ኢዱኬሽን፣ ዲጂታል ማርኬቲንግ፣ ዴታ አናሊቲክስ። ይሄ ደግሞ በጣም አድቫንስድ የሆነ ያው ከዚህ በፊት የምናውቀው ኢቨን 5 ሚሊዮን ሲቲዮ ኮደርስ ውስጥ
ዳታ አናሊሲስ የሚል አንዱ ከአራቱ ኢንተርቬንሽኖች ውስጥ አንዱ ዴታ አናሊሲስ ይላል። ስለዚህ ያው ኮመንሊ ዴታ ብቻ ካለን ያንን ዴታ ተርጉመን አናላይዝ አድርገን ተንትነን ለውሳኔ ካልተጠቀምንበት ዴታ በራሱ ነቲንግ አይደለ እንዴ? ሮ ዴታ ብቻ ካለ አሁን ብዙዎቻችን የተማሪዎቻችን ሮ ዴታ ሊኖር ይችላል። ኦንላይን የምናገኛቸው ሮ ዴታዎች ይኖራሉ። ያንን ሮ ዴታ እንዴት አድርገን መጠቀም አለብን? አናሊሲስ ቴክኒኩ ምንድን ነው? የትኛው አናሊሲስ ቴክኒክ ለየትኛው ጉዳይ ይጠቅመናል? የሚሉትን ነገሮች ካላወቅን ዲጂታል ቴክኖሎጂን በመጠቀም ዩኒቨርሲቲያችንን እንዴት እናስተዋውቃለን? በመንግስት መስሪያ ቤት ደረጃ ቢሆን ማለት ነው። ራሳችንን የቢዝነስ ፔጆችን እንዴት እንከፍታለን? አሁን ኮመንሊ ፌስቡክ፣ ሊንክዲን፣ ቲክቶክ እና ሌሎችም የሶሻል ሚዲያ ፕላትፎርሞች አሉና እነሱ ፐርሰናልም ይሆናሉ፣ ቢዝነስም ሊሆኑ ይችላሉ። ቢዝነስ ሲሆኑ የራሱ የሆነ ፔጅ አለው። እዛ ላይ የራሱ የሆነ ፕላትፎርሞች አሉት። ዲስከሽንን፣ ፕሮሞሽንን ፕሮሞት የሚያደርጉ ኢቭን አሁን የእኛ ዩኒቨርሲቲ ፎር ኤግዛምፕል አሁን አንዱ የቢዝነስ ፔጅ ዩኒቨርሲቲያችን አሁን ያለው የፌስቡክ አካውንት ፕራይቬት አይደለም፣ ፐብሊክ ነው። ቢዝነስ ነው የሚባለው፣ ቢዝነስ ፔጅ ነው እና በግለሰብ ፌስቡክ ፔጅ ላይ ነው የሚገባው ማለት ነው። ለምሳሌ እኔ ፒአር በነበርኩበት ወቅት የዩኒቨርሲቲው የፌስቡክ ፔጅ አክሰስ አደርግ ቢዝነስ ፔጁ ነው ማለት ነው። በራሴ መጀመሪያ ዩኒቨርሲቲውን ለማክሰስ ለማድረግ የራሴ ፌስቡክ ገብቼ ነው ከዛን የዩኒቨርሲቲውን ፌስቡክ የማገኘው። ስለዚህ እሱ አሁን ዲጂታል ማርኬቲንግ ነው። አሁን የኛ ፎሎወሮች ወደ 80 ሺህ ይደርሳሉ። እነዛ 80 ሺህ ፎሎወሮቻችን ፔጃቸው ላይ የሲቪል ሰርቪስ ዩኒቨርሲቲ እኛ ፖስት ባደረግን ቁጥር ብቻ የእነሱ ፔጅ ላይ የሚታይ ሳይሆን ቪዚቢሊቲው እንዲጨምር ምን ማድረግ አለብን? የእኛም ቢዝነስ ፔጅ ሊኖር ይችላል ማለት ነው። የግላችን ቢዝነስ ፔጅ ቪዚቢሊቲው እንዲጨምር እንዴት ማድረግ አለብን የሚሉትን አይነት ቪዚቢሊቲው እንዴት እንጨምራለን? ምን ማድረግ አለብን? ኢቭን ጎግል ላይ ገብተን ለምሳሌ ሰርች ስናደርግ አንዳንዴ ያው ፖቴንሻል ሊሆኑ የሚችሉ መልሶችን ነው ጎግል የሚሰጠን የሆነ ጉዳይ ሰርች ስናደርግ። ስለዚህ ከፖቴንሻሎቹ ውስጥ የመጀመሪያው ኦፕሽን እንዲሆን ዩኒቨርሲቲያችን ሪሌቲቭ ለምሳሌ ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ብለው አንድ ሰው ሰርች ሲያደርግ መጀመሪያ ሊመጣ የሚችለው አዲስ አበባ ዩኒቨርሲቲ ሊሆን ይችላል። ይሄ ማለት የአዲስ አበባ ዩኒቨርሲቲ ቪዚቢሊቲው ትልቅ ነው ማለት ነው። የእኛ ዩኒቨርሲቲ እንዲሆን ኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ እንዲሆን ከኦፕሽኖች ውስጥ የመጀመሪያ ኦፕሽን እንዲሆንልን ምን ማድረግ አለብን? የእኛም ቢዝነስ እንትናችን ቢሆን ፕላትፎርማችን ቢሆን ለምሳሌ የሆነ ኦዲየንስ እንደዛ ሪሌትድ የሆነ ነገር ሰርች ሲያደርግ የእኛ ዩኒቨርሲቲ የመጀመሪያ ኦፕሽን ሆኖ እንዲታይ ምን ማድረግ አለብን የሚሉ አይነት ነገሮችን ነው ሲያስተምረን የነበረው። ዴታ አናሊቲክስ ዶኪመንት አድቫንስዶቹ ናቸው እና ፕሬዘንቴሽን እዚህ ደግሞ አትሊስት እነዚህን ነገሮች አሉት። አንድም አይሲዲኤል የሚያስተምረው ስለነዚህ ጉዳዮች ነው ማለት ነው። ስለዚህ ፓርትነሮች አሉ። ከሀገር ውስጥ ኒውሮኔት አለ፣ ትምህርት ሚኒስቴር አለ። ይሄንን ኦፖርቹኒቲ ኢፌክቲቭሊ የመጠቀም ጉዳይ ነው ማለት ነው። የዩኒቨርሲቲያችንን የተባለውን ሴንተር ኦፍ ኤክሰለንሲ ከፍ ብለን እንበራለን ወይም ከፍ ብለን መብረር አለብን የሚባሉት አይነት እንትኖቻችን ሞቶቻችንን ከግብ ለማድረስ ሪሊ እንደዚህ አይነት ኦፖርቹኒቲዎችን መጠቀም አለብን እና ብዙም ጊዜ ዩኒቨርሲቲያችንም ከምንለው ጉዳዮች ውስጥ አንዱ ይሄ ነው ማለት ነው። ሴንተር ኦፍ ኤክሰለንሲ ማድረግ አለብን። ስፔሻሊ በትሬኒንጉ በኩል ሀገራችን ውስጥ አዲስ አበባ ውስጥ ያለው ማህበረሰብ ብቻም ሳይሆን ክፍለ ሀገርም ያለው ማህበረሰብ ደግሞ ከኢትዮጵያም ውጭ ሄደን ሌሎች ጎረቤት ሀገሮችንም ከዛ ከአፍሪካ ከዛም ከዓለምም ተደራሽነታችንን መጨመር አለብን የሚለው ነገር አለ። የዚህ ፐርፐስ ኦፍ ፕሪሊሚነሪ አሰስመንት ፐርፐሱ ያው እንዳልኳችሁ ምን ዲጂታል ስታታሳችን የት ነው ያለው፣ ምን አይነት ትሬኒንጎች ያስፈልጉናል እና አሰስ ሬዲነስ ኦፍ ፎር አይሲዲኤል ሰርቲፊኬሽን ዩኒቨርሲቲያችን አሁን ቶፕ ኦፊሻሎቻችን ናቸው የተመረጡት። እነዚህ ቶፕ ኦፊሻሎች መልስ ሰጡ ማለት ዩኒቨርሲቲያችን በጉዳዩ ላይ ሴንተር ኦፍ ኤክሰለንሲ ለመሆን ተባባሪ ነው ማለት ነው የሚል አይነት ኢምፕሊኬሽን አለው እና አሁንም የተገኙት እኔም ደግሞ ነገ በመገፋፋት
በጉዳዩ እንደው ጆይን እንዲያደርጉ እና መልስ እንዲሰጡ መልስ የሚሰጡት የበላይ አመራሮች መልስ ሲሰጡ ኢምፕሊኬሽኑ ምንድን ነው? ዩኒቨርሲቲያችን ሴንተር ኦፍ ኤክሰለንሲ ለመሆን ሬዲ ነው ማለት ነው የሚል አይነት ኢምፕሊኬሽን ስለሚኖረው ፓርትነሮቻችንም እኛንም ለማገዝ በዛ ደረጃም እንድንበቃ የሚያስፈልገውን አይነት ሰፖርት ሊሰጡን ኢኒሺዬሽኑ ይጨምራል ማለት ነው። ሞቲቬሽኑ ይጨምራል። ስለዚህ ያንንም ነገር ለማረጋገጥ ይጠቅመናል ማለት ኮኦፐሬቲቭ ነው አመራሩ ሳፖርቲቭ ነው የሚል አይነት ኢምፕሊኬሽን ስለሚኖረው ጉዳዩን አይ ቲንክ ሲሪየስሊ እንዲያዩት የበኩሌን ጥረት አደርጋለሁ ማለት ነው። ፕሮሲጀሩ ምን ይመስላል? ኢሜላችሁ ውስጥ ትገቡና እቺ ሊንክ ተልካለች። የእናንተ ስም ዝርዝርም እዚህ ጋር አለ። አሁን በዚህ ትሬኒንግ ሁሉም ሰው አይደለም። ሜቢ አሁን እዚህ ጋር የሚታዩ ወደ 6 ሰዎች አሉ። እነማን እንደሆኑ እዚህ ጋር ባይ ለምሳሌ ዶክተር ለማ አለ፣ ዶክተር ስለሺ አለ፣ ምትኩ አለ፣ መሐመድ ተስፋዬ፣ ሁላችሁም እዚህ ያላችሁት ራይት ፐርሰን ነው ማለት ነው። እዚህ ጋር እንደምታዩት ዶክተር ንጉስ፣ ዶክተር ተሾመ፣ ዶክተር አማኑኤል፣ ዶክተር ምትኩ፣ ዶክተር ዘላለም፣ ዶክተር መሐመድ፣ ልሳነ ወርቅ፣ እንዳለ ዮሐንስ፣ ያው ይቅርታ ይደረግልኝ ባይዘው እዚህ ጋር ታይትሉን እነሱ ራሳቸውን የጻፉት እዚህ ጋር ለሁለት ሰው ብቻ ጽፈው ሌላ መተዋቸው ትክክል አላደረጋችሁልን ብዬ ነበረ። ደግሞ እንትን እንደው እንዳይከፋቸው ብዬ ነው። እነሱም እኔ ሪፖርት ትልክላቸው ግን ታይትል ከሚለው ላይ ዶክ የሚለውን አስገብቻለሁ። አንፎርቹኔትሊ ሁሉም እዚህ ያሉት ዶክተሮች ናቸው። እነዚህ ሁሉም የበላይ አመራሮች ናቸው ማለት ነው። ይሄንን ትሬኒንግ የአሰስመንት ላይ ኢንጌጅ እንዲያደርጉ የሚጠበቀው። ስለዚህ ኢሜላችሁ ትገቡና እችን ሊንክ ክሊክ ታደርጋላችሁ። እዚህ ጋር አሁን ዩዘር ኔም እና ፓስዋርድ አለ። ዩዘር ኔሙ እዚህ ጋር አለ፣ ፓስዋርዱ እዚህ ጋር አለ። ከእናንተ አሁን እዚህ ጋር ሃይድ አድርጌዋለሁ። ኢሜላችሁ ተልኮላችኋል። ኢሜላችሁ እዚህ ጋር ያለው ነው። በዚህ ኢሜል ውስጥ ይሄ የሚያስፈልገው ኢንፎርሜሽን ተልኳል ማለት ነው። እችን ሊንክ በመጫን ከዛን የሚያስፈልገውን ዩዘር ኔም እና ፓስዋርድ በማስገባት ፈተናውን መሞከር ነው ማለት ነው። ፕሪሊሚናሪ አሰስመንቱ ላይ ኢንጌጅ ማድረግ ነው። ዩኒቨርሲቲያችን የቱ ጋር እንዳለ ብቻ ለማወቅ ነው ይሄ የሚጠቅመን። ምንም አይነት ፐርሰናል ነው፣ ሴኪውር ነው። ሌላ ሰው የእናንተን ፈተና የሚያየው እዛው አይሲዲኤል አፍሪካ ያለው ቅርንጫፍ መስሪያ ቤት ነው እንጂ ሌላ ፕራይቬሲ የተጠበቀ ነው የሚሆነው ማለት ነው። ስለዚህ ሌላ ሳታነቡ ነው ማለት ነው። ጋፑን ለማየት ስለሚጠቅም ብዙም ሳታነቡ ብዙም ሳትዘጋጁበት የምታውቁትን ብቻ ብሬን ስቶርሚንግ አይነት ነገር ነው። ከዛ ብሬን ስቶርሚንግ ውስጥ ምን ጋፕ አለ፣ የቱ ጋር ነው የጎደላቸው፣ ከዛን ኢንተርቬንሽኑ በዛው ልክ ይቀጥላል ማለት ነው። ስቴፑ ይሄ ነው። ኤክስፔክትድ አውትካም ያው አሰስመንቱን ኮምፕሊት ማድረግ፣ ፓርቲሲፔት ኢን አይሲዲኤል ትሬኒንግ። ወደፊት ሜቢ ከተመረጡ ሰዎች ያው ቀስ በቀስ ሁሉም የዩኒቨርሲቲው ማህበረሰብ ትሬኒንጉ እንዲወስድ ይደረጋል ማለት ነው። ከዛን ደግሞ ዩኒቨርሲቲው ማህበረሰብ ደግሞ ለሰፊው ማህበረሰብ ያዳርሳል። የኛ ከፍ ብለን መብረር በዛ እናረጋግጣለን ማለት ነው። ሰርቲፊኬሽን ማግኘት ነው። ሰፖርት ኢፒኤስዩ ሰርቲፊኬሽን ሴንተር ኢኒሺዬቲቭ። ላስትሊ የዩኒቨርሲቲያችን የአይሲዲኤል አፍሪካ ቅርንጫፍ በመሆን ሴንተር ኦፍ ኤክሰለንሲ ወይም አክሬዲት። ከዚህ በፊት እንዳያችሁት ሌሎች ብዙ የዩኒቨርሲቲ የአፍሪካ ዩኒቨርሲቲዎች በዚህ ጉዳይ አክሬዲትድ ሆነዋል። የኛ ዩኒቨርሲቲንም ኢቨን ኢትዮጵያ ውስጥ ካሉት አንዳንዴ ያው መዘናጋቶች ይኖራሉ። አንዳንድ አመራሮች ቀረብ ብሎ የሚያየ ሰው አለ። አንዳንዴ ደግሞ መዘናጋት ስለሚኖር ቀድመን መገኘት እንችላለን ማለት ነው። ያው ኦፖርቹኒቲው የመጣው ለኦልሞስት ለሁሉም ያው በኢሜል እንዳያችሁት ለሁሉም የኢትዮጵያ ፐብሊክ ዩኒቨርሲቲ ነው፣ ወይም የመንግስት ዩኒቨርሲቲ ነው። ትሬኒንጉንም ቀደም እንዳያችሁት በሁለት ዙር ለ15 ቀን ኢቭን ሁለት ሰው ስለነበረ ስለዚህ 53 ዩኒቨርሲቲዎች አሉ። ሁለት ሰው ማለት ደግሞ 106 ሰው ነው። ስለዚህ 106 ሰው ደግሞ በሁለት ዙር ነው ማለት ነው የሰለጠነው። ስለዚህ በእያንዳንዱ በሁለት ዙር
ሰልጥነናል ማለት ነው። አንደኛው ቅድም እንዳልኳችሁ በኒውሮኔት ግሎባል አካባቢ በሚገኘው፣ ሁለተኛው ደግሞ በአዲስ አበባ ዩኒቨርሲቲ ቴክኖሎጂ ካምፓስ ሁሉም ሰልጥኗል። በእነዚህም በመጠቀም ለሰፊው ማህበረሰብ መጀመሪያ ለዩኒቨርሲቲው ማህበረሰብ ዘንድ ደግሞ ለሰፊው የሀገሪቱ ማህበረሰብ እንዲዳረስ ነው የሚጠበቀው ማለት ነው። ዘን ሞሮለስ ይሄ ነው። ስለዚህ አሁን እንደው ኢሜይላችሁ ላይ ያለችዋን ነገር ለማሳየት ኢሜይላችን ውስጥ እንገባለን። ኢሜይላችን ውስጥ ያው ወለላ የሚለው ለነዚህ ሰዎች ያው ቅድምዬ ባሳየዋችሁ ኢሜይል ወለላ ከሚባል ወለላ ያው በኒውሮኔት የፕሮጀክት ማናጀር ናት ፎር ዛት ማተር። እሷም ያንን ትሬኒንግ ስንወስድ ኢሹን ፋሲሊቴት ከሚያደርጉት ውስጥ አንዷ ነበረች። የኒውሮኔት ፕሮጀክት አይ ቲንክ ፕሮጀክት ማናጀር ናት። እዚህ ጋር እንደምታዩት ትሬኒንግ ማናጀር ናት። እዚህ ጋር ያሉት መምህራኖች ወይም የበላይ አመራሮች በዚህ ጉዳይ ላይ አሰስመንቱን እንዲሳተፉ እንትን ተደርጓል፣ ተመርጧል። ራንደምሊ ነው የተመረጡት። ስለዚህ በእነዚህ ኢሜይል እዚህ ጋር በምታዩት ኢሜይል ተልኳል ማለት ነው። እዚህ ጋር በምታዩ ኢሜይል በእናንተ ኢሜይል ተልኮላችኋል። እዚህ ጋር የምታዩት ዩዘር ኔም እና ፓስዋርድ ነው። የእናንተ ፓስዋርድ እዚህ ጋር አለ። ይሄ ዩዘር ኔም ነው፣ ይሄኛው ፓስዋርድ ነው። ይሄንን በመጠቀም የየግላችሁን ማለት ነው፣ በሌላ ሰው ሳይሆን የየግላችሁን በመጠቀም እዚህ ጋር ሊንክ አለች፣ ወደ ፖርታሉ የሚወስዳችሁ እቺ ሊንክ ናት። እንደሚታያችሁ እቺ ሊንክ ናት። እቺ ሊንክ መጫን ነው ማለት ነው። እንዴት ጫኑና ዘን እዚህ ጋር ዩዘር ኔም ፓስዋርድ ይላል። ለምሳሌ እዚህ ጋር እንደምታዩት ከዚህ የእናንተን ዩዘር ኔም ትወስዳላችሁ፣ ከዚህ ደግሞ ፓስዋርዳችሁ ትወስዳላችሁ። እዚህ ጋር እንደዚህ በማስገባት ሎጊን በመጫን የሚጠይቀውን ነገር በመመለስ ወደ አሰስመንቱ መግባትና ያው አሰስመንቱ ላይ ኢንጌጅ ማድረግ ዘን እነሱ በሚሰጡን ሪስፖንስ እና በሚሰጡን አቅጣጫ ደግሞ ነገ ትሬኒንጉ ለማይሰጥ የሚለው ሜይ ቢ ለበላይ አመራሮች እዚህ ጋር ለተመረጡት ሊሆን ይችላል። የነሱ እዚህ ጋር ምን አይነት ዳይሬክሽን እንደሚሰጡን አላውቅም፣ ግን ያው የሚቀጥለው ደግሞ የሆነ ትሬኒንግ ላይ የተወሰነ ሰዎች ይሳተፋሉ። ከዛን እንደዛው እያለ ሁሉም የዩኒቨርሲቲው ማህበረሰብ በዚህ ጉዳይ ላይ ኢቭን አሁን ይሄ ኤክሴል ሺት ለምሳሌ ለፋይናንስ በጣም የሚጠቅም ነው እና ያንን አይነት ስኪል ኢቭን የአድሚን ስታፉ የአካዳሚክ ስታፉ እንዲሳተፍ ይሆናል። በመጨረሻ ያው ዩኒቨርሲቲያችን አክሬዲትድ ሴንተር ኦፍ አይሲዲኤል አፍሪካ ይሆናል ማለት ነው። ሶ ይሄ ነው ኦሪንቴሽኑ። ሞሮሌስ ይሄን ይመስል ነበረ። ሶ ጥያቄ ካላችሁ ጥያቄውን መውሰድ እችላለሁ። ጥያቄ ካሌለን ያው ወደ አሰስመንቱ በመግባት አይ ቲንክ ቀን ገደብም እንጠይቃቸዋለን እስከ መቼ ድረስ የሚለውን ነገር። ከዛን እሱንም በቴሌግራም ግሩፕ እና ባለው ፕላትፎርም ሼር አደርጋችኋለሁ ማለት ነው። እስከ መቼ ድረስ ነው እነዚህ በመጀመሪያ ዙር ላይ የተመረጡት አመራሮች ይሄንን ፕሪሊሚነሪ ዲጂታል ስታንዳርድ አሰስመንት ላይ መመለስ ያለባቸው የሚለውን ነገር እነግራችኋለሁ። በዚሁ አጋጣሚ ያው ሁላችሁም ጥሬን አክብራችሁ በመገኘታችሁ ሪሊ በጣም ደስ ብሎኛል። በጣም አመሰግናለሁ። ጥያቄ ካላችሁ እድሉ ልስጣችሁ። ባይዘይ እጅ ማውጣትም ከፈለጋችሁ እችኛዋ እጅ ማውጫ ነች። ዶክተር ለማ ዶክ ሜቢ እያወራ ከሆነ ሚውትድ ስለሆንክ ነው መሰለኝ አይሰማንም። አሁን ይሰማል። የዚህ የወርልድ ካፕ የፊፋን እንትን እያየሁ ነበርና እንዴት አመሻችሁ? ሰላም ናችሁ ወይ? እንዴት ነው ዶክ? ሰላም ነህ? ስለተገናኘን በጣም ደስ ብሎኛል። ቴንክ ዩ። ብዙ ምለው ነገር የለኝም። ሰው ዝም ስል ነው አንዳንድ ነገር ማንሳት የፈለኩኝ።
አንድ በጣም ሰርፕራይዝድ የሆንኩበት ነገር እንግዲህ አሁን ዶክተር ወርቅነህ ቀደም እንዳለው ሎንግ ታይም ጎ የቦርዱን የኤክሴሉን የፋይናንስ ስራዎችን ምኖችን በደንብ ኤፌክቲቭሊ እየተጠቀምኩ ነው እያልኩ ራሴን ሳሞጋግስ ነበር እና እስከ ፒኤችዲ ቴሲስ ድረስ ፓወርፖይንቱ ምኑን አዘጋጅቼ ፕሬዘንት ሳደርግ ነበር። በእንትኑ ማንም አላዘጋጀልኝ ያዘጋጀሁት ሌሎች ነገሮች። ቅድም ዶክተር ወርቅነህ የምለው ነገር እኔም እንደዛ ነበርኩ ከስልጠናው በፊት እና ከስልጠናው በኋላ ራሴን ሳይ ያለው ነገር በጣም ገርሞኛል። እሱ እቺን ባይናገር ኖሮ እኔ ከዚህ እንትን ራሴን ሬዚግኔት አደረግ ነበር። ትላንትና ሞከርኩኝ፣ ቅርታ አድርጎልኝና አንዱንም አልመለስኩም ጥያቄዎቹ። ዝም ብዬ ከፔጅ ወደ ፔጅ ኢንስትራክሽኑን ራሱ አንደርስታንድ ማድረግ አቅቶኛል። እንግዲህ እንደዛ እያንበለበልኩ ነው ይሄ እንትኑን ኮምፒውተር ሲስተሙን እያልኩ የነበርኩ ሰውዬ በጣም ገርሞኛል። እና ያው ፕራይቬሲው ይጠበቃል ስላለ እኔ ውጤትን አልገልጽላችሁም። አይቻቸዋለሁ። አንድ የጫረብኝ ነገር እንግዲህ እነዚህን ነገሮች ሳላቅ ያን ያህል ከሰራው ትሬኒንጉን በወስድና ባቅ ምን ያህል መስራት ይችል ይሆናል የሚለው ነገር እንትን ብሎኛል። ይሄ ቢግ በጣም ሲምፕል ናቸው ብዬ የማስባቸው ነገሮች እኔ መመለስ አልቻልኩም። እንዳልኳችሁ አሁን ዶክተር ወርቅነህ የምለውን ነገር ትላንትና ሞርዛና ናውር 50 ደቂቃ ምናምን ይፈቅዳል መሰለኝ እንትኑ አሰስመንቱ። እኔ ከዛ በላይ እንትን ብዬ አንዳንዶቹን ያው አልተመለሰም የሚል ነው። ይሄ ደግሞ ትክክል አይደለም ያለኝ አለ። ይሄ ትክክል ነው በትክክል ተመልሷል የሚል ነገር አለ። ዞሮ ታንኪዩ ዶክተር ወርቅነህ። ሁልጊዜም እንደምለው እኛ ዶክተር ወርቅነህን እስካሁን ስንጠቀም የነበረው እንደ ዲፓርትመንት ይሁን እንደ ኮሌጅ ነው ዩኒቨርሲቲያችንን ወክሎ በጣም ሌሎችም በሀገር ደረጃም ኮንትሪቢዩት እያደረገ ስለሆነና በዛ ሪኮግናይዝድ የሆነ ሰው ስላለን እኛ we are lucky enough። ምንም ቀድሞም ደውዬለት ነበር ይሄንን ገልጽለታለሁ ብዬ ስብሰባ ላይ ነኝ ሶሪ ብሎ ነው የመለሰልኝና በዚህ መንገድ እንጠቀምበት ይሄን ኦፖርቹኒቲ። በጣም ጥቂት ነው ይሄ ሊኖረው የሚችል። ያለዚህ ደግሞ ምንም ወደፊት መሄድ ስለማንችል አንተንም እያስቸገርን ዶክ የምንችለው ነው ያህል። አንድ የመጨረሻ ጥያቄ ያለኝ ከሰዎቹም ጋር ተነጋግረ ቢሆን ይሄ የእድሜ ነገር ይገድብ ይሆን ወይ ብዬ ስለፈራሁኝ ነው። ትላንት ራሴን ሳይ እርግጠኛ ነኝ ለልጆቼን እንትን ብሰጣቸው ለነሱ የ50 ደቂቃ አሰስመንት በ5 ደቂቃ የሚሰሩት ይመስለኛል። እድሜስ ይገድብ ይሆን ወይ? ለዚህ ምን ያስፈልገን ይሆን ወይ? ለወጣቶቹ ትተን በደንብ አንደርስታንድ እና ኤፊሽንትሊ ኤንድ ኢፌክቲቭሊ የሚጠቀሙት ጋር ፎከስ እናድርገው የምለውን አንተም ከሌሎችም ተማክረ መልስልን። ያለዛ ግን ምንም ጥያቄ ምንም ጥርጥር የለውም ልላችሁ ነው። ታንክ ዩ ቬሪ ማች ጊዜ ወሰድኩ። ኦኬ ዶክ በጣም ነው የማመሰግነው። ያ ሶፋር ያው ምንም አይነት ክራይቴሪያ አላስቀመጡም። ያው የሁሉም የዩኒቨርሲቲው ማህበረሰብ ነገም ደግሞ ሰፊው ማህበረሰብ ጋር ማድረስ ስለሚጠበቅብን
እና ደግሞ ኢቨን ዴይ ቱ ዴይ ስራችንንም ሊያቀላጥፍልን የሚችል አይነት ኢንተርቬንሽኖች ስለሆኑ ሁሉም ሰው ዩኒቨርሲቲ ማህበረሰብ ውስጥ ያለው ሁሉም ሰው ያለምንም ገደብ ያለምንም ክራይቴሪያ መሳተፍ እንዳለበት ነው። ምንም አይነት ክራይቴሪያ እንዳሌለ ነው ያለኝ መረጃ። ሜቢ ተጨማሪ መረጃ እንደዚህ አይነት ነገር ሞር ኦር ሌስ ግን እንደዚህ አይነት ክራይቴሪያ የሚኖሩ አይመስለኝም። ግን ካስፈለገም ተጨማሪ እንዴት አይነት ሰዎች ናቸው ትሬኒንጉ መውሰድ ያለባቸው፣ መጀመሪያ ሊሰጠው የሚገባው ለማን ነው? ነገም ኦብጀክቲቭ ያው ሴንተር ኦፍ ኤክሰለንሲ ለማድረግ ስለሆነ ለሌላ ሰውም ለሌላ የማህበረሰባችን ክፍልም ትሬኒንጉ ማዳረስ ስለሚኖርብን ምን አይነት ሰው ነው? ለምሳሌ ትሬኒንግ ኢንስቲትዩት ያሉ አካባቢ ያሉ ትሬነሮች ናቸው። ለማን ነው ቅድሚያ ሰጥተን ትሬኒንጉ መውሰድ ያለባቸው? ትሬኒንጉ መውሰድ ያለባቸው ጀስት ዴይ ቱ ዴይ ስራቸውን ለማቀላጠፍ እንዲረዳቸው ነው ወይስ ደግሞ የአሰልጣኞች ስልጠና አይነት ነገር ነው የሚለውን ነገርም እሱን ጠይቄ ሜቢ ተጨማሪ ላይክ ስፔሻሊ ዩኒቨርሲቲው ትሬኒንጉን መስጠት ሲጀምር ወይ ዩኒቨርሲቲ ውስጥ ያሉት ማህበረሰቦች ትሬኒንጉን እንዲወስዱት ሲጀምር አሁን ያው ፕሪሊሚነሪ አሰስመንት ነው፣ ምን አይነት ጋፕ አለ የሚለውን ነገር እና የዩኒቨርሲቲው የበላይ አመራሮችም ደግሞ ስፔሻሊ ፎከስ እንዲያደርጉበት ነው። እነሱ ራሳቸው ነገሩን አይተው ይሄ ነገር ለካ ይጠቅማል፣ እኔም ራሴን ጀጅ በዚህ ልክ ካደረግኩኝ ደግሞ በባለሙያ ደረጃ ያሉት ሰራተኞች ይሄ ስኪል ያስፈልጋቸዋል የሚለውን ግንዛቤ እንዲኖራቸውና ትኩረት እንዲያደርጉበትም ነው ስፔሻሊ በዚህ ፕሪሊሚነሪ አሰስመንት ውስጥ ማኔጅመንት ሌቭል ሲኒየር ስታፍ የሆኑ ሰዎች ይሳተፉበት የሚል አይነት ዳይሬክሽን በኢሜሉ ላይም ነበረና የተሰጠው ለዛ ነው። ግን ትሬኒንጉ ፕራክቲካሊ ትሬኒንጉ ሲጀምር ቅድሚያ ለማን ይሰጥ፣ መጀመሪያ ማን ይውሰድ፣ እንዴት አይነት ቦታ ያለ መምህራኖች ትሬኒንጉን በቅድሚያ ይውሰዱ የሚለውን ነገር ሜቢ ከነሱ እና ከኒውሮኔት እና ከትምህርት ሚኒስቴር በሚሰጠን ዳይሬክሽን መሰረት ወደ ስራ የምንገባ ይሆናል። ሶፋር ግን በኤጅ እንደዚህ የተቀመጠ ክራይቴሪያ የለም። ዶክ ዶክተር ተስፋዬ አባተ ተስማማለህ? አይተዋል? እኔና አንተን ነው የሚመለከት። ያው እንትን ነው ያው መቼም ሸምግሏል ብለህ ነው አይደል? እስቲ አይ ለእንትን ነው የምልህ፣ ለሁሉም ያስፈልጋል። እኔ ቅድምም ብያለሁ ሳንሰለጥን እስካሁን ይህን ትሬኒንግ ሳንወስድ እስካሁን ስንሰራ ከኖር ትሬኒንጉ ቢጨመርበት ምን እንሰራለን የሚለው ነው መታየት ያለበት እንጂ ያስፈልገናል። ለእኛ ምናልባት ሎንገር ታይም ሊያስፈልገን ይችል ይሆን እንደሆነ እንጂ በደንብ ኮፓፕ እናደርጋለን። አይዞ ዶክተር ተስፋዬ አብሽር አብሽር። ያው ነው አሁን ጊዜው የቴክኖሎጂ ሪቮሉሽን ነው። አምስተኛው የቴክኖሎጂ ሪቮሉሽን ያው 5.0 የሚለው በባለፈውም ክቡር ሚኒስትር ኮሚሽነሩ ሲያወራ እንደነበረው ቴክኖሎጂ ነው እና የዲጂታላይዜሽን ጊዜ ነው። ወደፊት የምናገኛቸው ነገሮች ሁሉ ከዲጂታል ጋር ኢቨን ስራም ራሱ እንደዛ እድሜያችንም በሄደበት ቁጥር ያው ቴክኖሎጂ የመጠቀም ያው ተገደን ወደዛ መሄዳችን አይቀርም እና የሆነ ባንክም ትራንዛክሽን ስናደርግም ታክሲ ላይም ስንከፍል ሁሉ ነገሩ ቀስ በቀስ ወደዛ ነው የሚሄደው እና ስለዚህ እነዚህ ጋር ቤዚክ የሆኑ ኖሌጆች ናቸው ከስራ ብቻም ሳይሆን የዕለት ተዕለት ኑሯችንንም ልናስኬደው ቤዚካሊ እነዚህ ነገሮች ልናቃቸው የሚገባ አይነት ነገር ነው የሚሆኑት ማለት ነው። ፋንዳሜንታል የሆኑ ኖሌጆች ስለሆኑ አይ ቲንክ ለሁሉም ሰው የሚጠቅሙ አይነት ነገሮች ናቸው ብዬ ነው ተስፋ የማደርገው። ሜቢ ሌላ ሰው ካለ ሌላ ጥያቄ ካላችሁ ግልጽ ያልሆነ ነገር እድሉን ለሌላ ሰው መስጠት እችላለሁ። አይ እንደሱ ሳይሆን ያለን ሰዎች ጥቂት ሰዎች ስለሆን ሁሉም ሀሳቡን ይግለጽ። 10 ሰው ብቻ ስለሆነ አንዳንድ ደቂቃ ሁለት ደቂቃ ሰጥተህ ማናዘዝ አለብህ፣ ግዴታ አድርግ።
ተስማማላችሁ? ምን ትላላችሁ? ሀሳብ ካላችሁ ዶክተር ምትኩ፣ ዶክተር መሐመድ፣ ዶክተር ተስፋዬ ያው ተናግረዋል። ዶክተር ዮሐንስ፣ ዶክተር ዘላለም እና ዶክተር ልሳነ ወርቅ እድላችሁ ተጠቀሙበት። እንዴት ናችሁ? ሰላም ናችሁ ወይ? አለን አለን። ያው ዶክተር ለማ ከረጅም ጊዜ በኋላ ያው ድምፁን ስለሰማን በጣም ደስ ብሎኛል። እንዴት ነህ ዶክ? ሁላችሁንም ሰላም ብያለሁ። ያው ዶክተር ወርቅነህ በተመለከተ ቅድም ዶክተር ለማ በደንብ አድርጎ ገልጾታል። እንግዲህ አክቲቭ ከሚባሉ እኛ ተቋም ውስጥ ከዚህ ከዲጂታላይዜሽን ከምናምን ጋር በተመለከተ ተቋማችን እያስጠራ ያለ ታላቅ ወንድማችን ነው። እናመሰግናለን። ከዛ ባለፈ ምናልባት እኔ ማነሳው ጥያቄ የለኝም፣ ምክንያቱም መስመር በጣም ወጣ ገባ እያለ ነበርና ይህንን መስመር ወደፊት በደንብ አድርገን እንደምናስተካክል ተስፋ አደርጋለሁ። ስልጠናው በጣም ቆንጆ ነበረ፣ ኦሪየንቴሽኑ ማለቴ ነው። እንግዲህ ምናልባት ስልጠናን እንደተባለው አሰስመንቱን ሞክረን ውጤቱን ማየት ያስፈልጋል። ይሄ ሁላችንም ኃላፊነት ነው። የመጀመሪያው ዙር ይመስለኛል። ይህን ታሳቢ አድርገው የሚሄዱበት ቀጣይ ስቴፕ ይወስናል የሚል እምነት አለኝና ሁሉም እዚህ ላይ አሳይን የተደረግን አባላት ወይ ደግሞ የተመደብን ሰዎች ይህን ኃላፊነት ምናልባት እስከ መቼ ድረስ የሚለውን አልሰማሁምና ዶክተር ወርቅነህ የጊዜ ገደብ ተቀምጦለት ከሆነ እሱን ብትነግረኝ። ወጣ ገባ እያልኩ ስለነበረ እንትኑ መስመር በጣም አስቸጋሪ ነበር እኔ ጋር። ኦኬ፣ ያው እዚህ ጋር እንደምታዩት በተላከልን ነገር ላይ እስከ የሚል ነገር የለውም። አክቹዋሊ ኢሹ ያው ብዙም ስለማይመለከተኝ በደንብ አላነበብኩትም፣ ግን እዚህ ውስጥ አላስቀመጡም። እጠይቃቸዋለሁ ማለት ነው። እስከ መቼ ድረስ ነው አስመንቱን 13 ሞጁልስ ምንም ባነበብኩት እንትን ምንም የጊዜ ገደብ ዴድላይን አልተቀመጠለትም። ስለዚህ አሁን አሳውቃቸዋለሁ ጠይቄያቸው፣ ያው ለወለላ በዋትሳፕ ግሩፕም ስላለን በዛ በእንትን በማለት አሳውቃቸዋለሁ። በስንት ቀን ውስጥ ነው ይሄ ነገር መመለስ ያለበት የሚለው ነገር ስፔሲፋይ ማድረግም ቀን ገደቡ መቁረጥ ስለሚያስፈልጋቸው አይ ቲንክ አግባብነት ያለው ጥያቄ ነው። ወደፊትም አሁን ይሄ የተባለው ኢንተርቬንሽን ወይም ፕሪሊሚነሪ አሰስመንት ኦብጀክቲቭ ኦልሬዲ ግልጽ ነው። አንደኛ ከላይ ያሉት አመራሮች ስለ ጉዳዩ ትኩረት እንዲያደርጉና ነገሩ ለሁሉም የዩኒቨርሲቲው ማህበረሰብ እንደሚያስፈልግ እንዲገነዘቡ ዩኒቨርሲቲውም ለአክሬዲቴሽን እንዲያበቁት እና ኢንተርቬንሽኖች ይኖራሉ ማለት ነው። ለዛ ስለሆነ እዚህ ጋር ይሄ ፕሪሊሚናሪ አሰስመንቱ ቀን ገደብ ያስፈልገዋል። ስለዚህ እሱን ነገር ጠይቄ እነግራቸዋለሁ። ያው የዓለም ዋንጫም አይ ቲንክ እየተካሄደ ነው ያለው። ብዙዎቻችሁ እዛም መሄድ ልትፈልጉ ትችላላችሁ። ዶክተር ዮሐንስ፣ ዶክተር ዘላለም እና ዶክተር ልሳነ ወርቅ አይ ቲንክ ሞሮሌስ የምትሉት ነገር ካለ ኦፖርቹኒቲውን እሰጣችኋለሁ። ካልሆነ ግን ወደ ዓለም ዋንጫ መሄድ እንችላለን። ስለመጣችሁ በእውነት በጣም ነው ማመሰግናችሁ። ያው ሰዎቹም ከኛ ብዙ ስለሚጠብቁ ያው ሰርቬውን መልሰንላቸው ቀድመን መገኘት አለብን ብዬ አስባለሁ። የኛ ዩኒቨርሲቲ በዚህ ጉዳይ አይ ቲንክ ዝም ብዬ ሳየው ጉዳዩ በጣም ጥሩ ነው። እኛም በምንፈልገው ልክ ነው ያለው። ማለት ዩኒቨርሲቲያችን ብዙ ጊዜ ሲወራ ሴንተር ኦፍ ኤክሰለንሲ ማድረግ አለብን የሚል አይነት አቅጣጫ ነው ያለው እና ያንን ነገር ሪሊ አቺቭ ለማድረግ እንደውም በጣም አላይን ያደረገልኝ ብዙም ጊዜ ያው በዚህ ትሬኒንጉን ዲጂታላይዝ ማድረግ አለብን፣ አካዳሚኩን ዲጂታላይዝ ማድረግ አለብን፣ አድሚኑን ዲጂታላይዝ ማድረግ አለብን። በለዛም ደግሞ ሮድማፖች ተዘጋጅተዋል። የዲጂታል ሮድማፕ፣ የትሬኒንግ ሮድማፕ፣ ሁሉም ሮድማፖች ተዘጋጅተዋል። ያንን አቺቭ ሊያደርግልን አንዱ ሰፖርቲቭ የሆነ እንደውም ላይክ ካይንድ ኦፍ የቁርጥ ቀን ጉዳይ ነው አድርጌ ነው የወሰድኩት። ለምን ብትሉ ስለ
ጉዳዩ በጣም አብረን ስለምናወራበት ነው። ስለዚህ እናንተም ሁላችሁም ተሳተፉበት። ከዛን ወደሚቀጥለው ኢንተርቬንሽን እንሄዳለን። ስለመጣችሁ ግን ነው በእውነት በጣም ደስ ብሎኛል። ጊዜያችሁን በዚህ ሰዓት ነው ከስራ ሰዓት ውጪም ሆነን በመገናኘታችን በጣም አመሰግናችኋለሁ። ይልመድባችሁ። መልካም ምሽት ይሆንላችሁ። Ciao, ciao. Thank you, Doc. Ciao, ciao. Bye. Thank you.